እድል ሰጣልኩ እስራት መጀመሪያ ስሜን ከነ አቆጣጣ ቢባል ያልክ ነው ስሜን ተናገር ከነ አንታቸው ላይ ይኸው ማጨርበረ መጀመሪያ ስሜን ከነ ያቀጣው መብት ፈልገሃል አይደለ ችግር ውስጥ ነኝ ነፃ መውጣት ፈልጋለሁ ብለሃል ስለዚህ አይደለም ነፃ መውጣት ትክክለኛ ስሙን ሙሉ ስሙን እስከ አያቱ አምጣው ለኔም ለብጀምቲ ለሞታ ያዝልኝ ፕሮፌት የምትባለው የኔን ከማያት ስሜን ሚዲያውን አንዴ ቆይ ሚውት ላድርገው የሌባ ነው ራሱ አሁን ይኸውልህ የኔ ስም ከናያቴ ከነቅድመ አያቴ መጥራት አለብህ የት እንደተወለድኩ ማወቅ አለብህ መንፈስ አለ እግዚአብሔር መንፈስ አንተ እኔን ከወንበር ላይ ልጥለኝ ቀርቶ በቴስታ ነበር የምከረክርልህ ባገኘ ግቼ ቀበሌ ይልቅልህ ነበር አንተ ራስህን አታድንም እዚህ ከተማ ባገኘ አንተን ቂጥን ነው መውጋድ ተሯርጦ ነው የምታመልጠው ውሸት ነው ያንተ ጌታ መንፈስ ካናት ዘጥቄ እንትን ነበር ምከት እንደ ዶሮ ማብሩ ኦኬ አንተ ጊዜ ድል ስጠኝ እሺ እኔ ጋር ቆም እዚህ ባገኝ ፕሮፌት ፓስተሮች ያለው እስራት ውስጥ ላይ ነኝ ብለህ ነው አይደል ድል ስጠኝ እኔን ንገረኝ ማን እባላለሁ ድል ስጠኝ እንጤነት ማለት የውሸት ብዙ ያወራ ስለሆነ የዘጊታ አሁን አንተን እየሰማ ነው ሳሙኤል ማን ይፈልጋል እኮ ተከስተ እየዘመረ ያጅበን ተከስተ ጥራው ከሰማይ ኖ አይቆይ ያዝልኝ እኔ በቂ ነኝ ላንተ አንተ ትክክለኛ የሆነ ነገር ከነጋር ካወራ ሌላ አጃቢ ያስፈልጋል አላወራም ቀጥል እስኪ እኔን መንፈስ አስለቀቅ አሁን በዚህ ሰዓት ላይ መፍተ የተኛው አካል ጋር እንዳለ አውቀሃል አንተ ሞታ እስራት ውስጥ እንዳለ የታወቀ ምን ሰዓት እንደሆነ ልንገርህ ሰዎቹን በምትሳደብበትና ሰዎቹን አቁም ጊዜን አትግደል ጸሎት አድርጌ አስወጣለሁ የሆነ ነገር ብላለህ እሱን ተውና $50,000 በአካውንት ያውን ታስገባለህ ዱቄታ ይኩል ሌባኖ ጠቅላላ ጴንጤ ውሸትነት ነው በቃ ባላት ዘግዝቆ ማባረር ነው ኦኬ አንዴ ሚዲያውን በጊፍት ቀጥሉ ጊፍት ጋር አለሙላ አንበሳውን አውርድ ድራሹን ነው ማጠፋል ውሸት እንደሆነ እኮ ስለማውቀው ነው እኔ ትልቅ መቀመጫ ለመምታት እኮ የሚንቀሳቀሰው ቢብሉ አሁን እኮ ጥሩ ልጃገረድ ለማግኘት ጴንጤና ሰንበት ትምህርት ቤት መሄድ እኮ ነው ሰርከ ጸሎት ትሄዳለህ ጥሩ መኪና ካለ ልጃገረድ ይዘህ ትገባለህ ውሸት እኮ አሁን ማቲያስ የሚባል እየመራው ነው የእንጭጮ ትግሬ አማራ ዝም ብሎ ገንዘብ እየሰጠን ኢትስሚ ኖ አንበሳውን ለዚህ ንግግራውን ለዚህ ኃይለኛ ክርክር 5 አንበሳ ዘመርኩሬን ቢናገረው 20 አንበሳ ወርዷል ሌባ ናችሁ አሸንፊያችኋለሁ ባይዘው እዚህ ውስጥ ያላችሁ ማንም ምንን ተከራክሮ አያሸንፍ ይሄንን ፓስተር ሁለቱ የተባሉ እዚህ ከተማ ባገኙ ግራቂቱን በወጋው ቀበሌ ይልቅለታል ወይ ፖሊስ 911 ደርሶ ሐኪም ቤት ሄዶ ሜቶዲስ ይነቀለታል ራሱን የማያድን አርቲፊሻል ጴንጤ ምንም አታመጣም እስቲ አሁን እኔ ጀግና ነኝ ያለ መጥቶ እዩ ጩፋውን ከታች አይቼዋል ውሸቱን ነው ይግባና እዩ ጩፋ ይጸልይ ነለ ወንድ ነው ቀጠሮ ሰጠዋለሁ እኔ ሚዲያ ላይ ገብቶ እኔን ይጣል ውሸት ነው አቃርቶ እንደቅድሙ ብሎ እጁን ቀጠሮ ሰጥቶ ነው የሚያልፍ ስለማውቀው ነው እዩ ጩፋ ድራማ ነው በአየር ላይ እንደዚህ የሚወድቅ መንፈስ የለም እዩን ባገኘው ባናቱ ዘግዝቄ ምን የምጥለው ውሸት ነው ራሱን አያድንም እዩ ጩፋ በመትረየስ ካልታጀበ እኔ ፊት አይቆም አሳድጄ ነው የምመጣው እኔን አንድ ሰይጣን ካላወጣ እዩን አንገቱን ወም ቆርጠው አሳድጄ አንገቱን ስለማንቀው አጃቢ መምጣት አለበት ሞጣ እዚህ ጋር አንድ ጥያቄ አለኝ እንግዲህ ኢየሱስ ክርስቶስ አልማይቲ ጋድ ነው ብለዋል ለምንድን ነው እነ እዩ ጩፋ በቦዲ ጋርድ የሚታጀቡት እሱ ብቻ አይደለም እንተናሚያ የኦርቶዶክሱ ቀዩ ልጅ ይታጀባል 7 አላቸው ማጃቢ ሌላ እኮ ነው አንቺ ደግሞ በትግሬ እኮ በጂኤምኤ 5 ኪሎ ቅድስተ ማርያም የሰሩት እኮ እንደመለስ ቢሆን ፓትሪያርካቸው ተብሎ የዱርየው የሰራው እኮ ያኮ አይተሽዋል በወርቅ አልጋ ነው የሚተኛ እዚያ እኮ ትግሬ ኢንሹራንስ ከራሱ ከዚህ ደደው አማራ ላይ የሚከፍለው ስለሆነ ኢንሹራንሱ 250,000 እንግዲህ ድርሳነ ሚካኤል ያድናል እያሉ መብረቅ እንዳይመጣው ተብሎ አሁንማ በሚሊዮን ነው የሚሆን 5-10 ሚሊዮን ነው የሚሆን ድሮ ግን የኛ ጊዜ ሃይማኖቱን ሞታ የሀብት ክምችት ማሰባሰብ ያደረጉት እግዚአብሔር ያሳያችሁ ድርሳነ ሚካኤል